ተቸግሮ ነበረ፣ ከበውት ነበር። ከሸዋ ድረስ ነው የሄደው። የሸዋው ልጅ ግደለው ነው ያሉት። ደጋፊዎቻቸው የዚህ ዘመን የፋኖ ትግል ክስተት ዘፌኖሜኖን ናቸው ይሏቸዋል። በዚያ ላይ አእምሯቸው ፈጣንና ከፌራሪ የሚነጻጸር ከመሆኑ የተነሳ ለውጊያ የሚያገለግለውን የአሸዋ ገበታ በእጅ መዳፋቸው ወይም በቁራጭ ወረቀት ላይ አስፍረው ሲያብራሩ አጃይብ ያስብላሉ እያሉ ያደንቋቸዋል። የትግል ንጉስም ናቸው፣ ሁሉንም ነገር ያሟሉ የሚሏቸውም አጋጥመውናል። ያለቀ ሀሳብ ያላቸው ሰው ናቸውም ይባላል። የአምባገነኖች አበሳም ተሰኝተዋል። የሻዕቢያ ሰራዊት፣ የህወሓት ካድሬዎች እንዲሁም የደርግ ወታደሮች የእሳቸውን ስም ሲሰሙ ይሸበራሉ ይባላል። ምክንያቱም ከጾረና ግንባር እስከ አዲስ አበባ፣ ከዋግ ኮረብቶች እስከ ወሎ ተራራማ ሜዳዎች በጠመንጃ ቋንቋ አናግረዋቸዋልና። ሰውየው ኮሎኔል ፋንታው ሟባው ናቸው። ሟቤ፣ ሟባና የመሳሰሉ ተለዋዋጭ አባታቸው ስሞች ለአጠራር ያስቸግራሉ። እኛም እንደተመቸን እየጠራናቸው እንቀጥላለን። አንቱታም ላናሟላ እንችላለን። ግን ስለ ሰውየው ማንነት፣ የትግል ታሪክ፣ እጅ ስለመስጠታቸው ምክንያት፣ ቀጣይ ጣፋንታቸውና እሳቸውን ይከተላሉ የተባለላቸውን የፋኖ መሪዎች ማንነት የሸከፈ ዝግጅት ይዘናልና በጥሞና አንቱታውንም ስማቸውንም ሳትጨነቁበት ጉዳዩ ላይ ብቻ ተኩራችሁ እንድትታደሙልን እንጋብዛለን። ሁለት ጊዜ ማርኬ ሁለት ጊዜ አስታጥቄው ውጊያን ላለማመድኩት ለብርሃኑ ጁላ ነው ወይ እጄን የምሰጠው? አገላለጹ የኮሎኔል ፋንታው ሟባው ነው ተብሎ ከወር በፊት በፋኖ ደጋፊ መገናኛ ብዙሃን ላይ የሰፈረ ነበር። እኒህ ቃላት በተነበቡ በ35ኛው ቀን ኮሎኔል ፋንታው ሟቤ እጅ መስጠታቸው ተረጋገጠ። እነሆ የአማራ ፋኖ ህዝባዊ ድርጅት አፋሕድ የወሎ ጠቅላይ ግዛት እዝ ወታደራዊ አዛዥ ሆነው የቆዩት ኮሎኔል ፋንታው ሟቤ ውጊያን ለማመድኩት ላሉት መንግስት እጃቸውን ላይ ብለው አቀበሉም። እኔ እኮ አማራ ነኝ፣ ግፍን ተጸይፌ ግፈኛን ልቀጣ የወጣው የሚይዝ እጅ እንጂ የሚያዝ እጅ የለኝም። ምክንያቱም አማራ ነኝ፣ አማራነት ወይም ሞት ብለው ከተናገሩ 2 ወር ሳይሞላቸው የሆነው ሁሉ ሆነባቸው። ኮሎኔል ፋንታው ሟቤ በዚህ ትውልድ የፋኖ ትግል በግንባር ቀደምትነት ከሚጠሩ አንጋፋ ሰዎች መካከል አንዱ ነበሩ። በፋኖ ትግል ውስጥም ከውጊያ አገልግሎታቸው ባሻገር የእስልምና ተከታይ በመሆናቸው ፋኖ ሙስሊም ጠል ነው የሚለውን ትርክት በመስበር በዚያ ላይ ኮሎኔልም ናቸውና ትግሉ የገበሬዎች ወይም ጥቂት የተማረሩ ሰዎች ብቻ ለመሆኑን እንዲሁም ፋኖ የፕሮፌሽናል ተዋጊዎች ስብስብ መሆኑን እንደማሳያ ከሚጠቀሙባቸው ጥቂት ግለሰቦች ውስጥ አንዱ ነበሩ። እኒህ አንጋፋ ሰው ወደ መንግስት ከመግባታቸው ወይም ከሳቸው በተቃራኒ እንደቆሙ ሰዎች አገላለጽ እጅ ከመስጠታቸው አሊያም እሳቸውና የገቡለት መንግስት እንደሚሉት ከመስማማታቸው በፊት ይሄ መንግስት ለአማራ ህዝብ የህልውና ስጋት ነው፣ ስለዚህ በነፍጤ ታግዬ የህዝቤን ህልውና አስጠብቃለሁ ብለው ጫካ ገብተው በፋኖ የትግል ታሪክ የመጀመሪያውን የወረዳ ከተማ ከኮሎኔል ሞገስ ዘገየ ጋር በመሆን የተቆጣጠሩ የወሎ ተራሮች ላይም እንደልባቸው ሲፈነጩ የነበሩ ናቸው። ኮሎኔል ፋንታው ሟባ የኢህዴን ታጋይ ሆነው ደርግን የጣሉ ሲሆን ስማቸው ግን በጉልህ መነሳት የጀመረው በኢትዮ ኤርትራ ጦርነት ወቅት በጾረና ግንባር ጀብዱ ከፈጸሙና ባይድመ ላይ ከነ ብርጋዴር ጀነራል አሳምነው ጽጌና ጀነራል ተፈራ ማሞ ጋር ሆነው የኢትዮጵያን ሰንደቅ ዓላማ ካውለበለቡ በኋላ ነው። ኮሎኔል ፋንታሁን ይበልጥ ወደ ህዝብ ልብ ገብተው የነበረው ግን በመለስ ዜናዊ አስረስ ሲመራ የነበረውን መንግስት ለመፈንቀል ከጓዶቻቸው ብርጋዴር ጀነራል አሳምነው ጽጌና ተፈራ ማሞ ጋር ሙከራ አድርገዋል ተብለው እስር ቤት ከገቡ በኋላ ነበር። ኮሎኔሉ ከዓመታት እስር በኋላ በአብይ አህመድ አሊ መንግስት ተፈተው እንደገና በሰኔ 15ቱ የአምባቸው መኮንን ግድያ ተጠርጥረው በቁጥጥር ስር ውለው ለጥቂት ጊዜያት ታስረው ቆይተው ተለቀዋል። ከዚያ በኋላ ወደ ጫካ ገብተው የፋኖን ሰራዊት በመምራት በፋኖ ታሪክ ለመጀመሪያ ጊዜ ከተማ የተቆጣጠሩበትን ታሪክ ሲሰሩ በትግሉ ሂደትም ብዙ ጀብዶችን በተለይ በወሎ ሰንሰለታማ ተራሮች ላይ ሲፈጽሙ ቆይተዋል። በመቀጠል የአማራ ፋኖ በወሎ የሚል ድርጅት ከነምሬ ወዳጆ ጋር በመሆን መስርተው በምክትልነት እንዲመሩ ተመርጠው ቆይተው ነበር። ከጥቂት ጊዜያት በኋላ ደግሞ የአማራ ፋኖ የራሱን ወጥ አደረጃጀት ለመፍጠር በሚያደርገው ጥረት ውስጥ ተሳትፎ በማድረግ የአማራ ፋኖ ህዝባዊ ድርጅት ምስረታ ላይ አስተዋጽኦአቸውን በማጉላት ወታደራዊ አዛዥ በመሆን ተመርጠው ነበር። በኋላም የድርጅቱ ምክትል ሊቀመንበር የነበረው ሀብቴ ወልዴ ከድርጅቱ መውጣቱን ተከትሎ የድርጅቱ ምክትል ሊቀመንበርና ወታደራዊ አዛዥ ተደርገው ተሹመው ቆይተዋል። ቆይተውም የአፍሪካ ህብረትና ኢጋድ ያስተባበሩትን አፋሕድን ከመንግስት ጋር የማደራደር ሂደት እሳቸው ተቆጣጥሮት በነበረው ዳውንት ከተማ በብቃት አስተናግደዋል። እኒህ ኮሎኔል አንድ የትጥቅ ትግል የሚያደርግ ድርጅት ከመንግስት ጋር ለድርድር ሲቀመጥ የሚያቀርባቸው የፖለቲካ ጥያቄዎች የሆኑትን
የስልጣን ክፍፍል፣ የህገ መንግስት ማሻሻያ፣ የአማራን ራስን በራስ የማስተዳደር መብት፣ ነፃና ፍትሃዊ ምርጫ፣ የደህንነትና የወታደራዊ ጥያቄ የሆኑትን የተኩስ አቁም ስምምነት፣ የታጣቂዎቹ ውህደት ወይም ዲዲአር፣ ምህረት አሊያም አምነስቲ፣ የማህበራዊና ኢኮኖሚያዊ ጥያቄዎች የሆኑትን መልሶ ማቋቋምና ልማት፣ የተፈናቀሉ ሰዎችን መመለስ፣ የሰብአዊ መብትና ፍትህ ጥያቄዎችን መጠየቅ አለመጠየቃቸው በግልጽ ሳይታወቅና ሳይናገሩ ድሮ ኢህዴን እያሉ 2 ጊዜ ማርከው ውጊያ እንዳስተማሯቸው እየገለጹ ሲደነፉባቸው ወደ ነበሩ የዛሬ ዝነኛ ጀነራሎች ቤት መግባታቸው አነጋጋሪነቱ ቀጥሏል። ከነገራችን ጋር ቀጭኑ ሰው ኮሎኔል ፋንታው ማቤ በኢትዮጵያ መከላከያ ሰራዊት ውስጥ የ20ና የ21ኛ ክፍለ ጦር አዛዥ የነበሩ ተኳሽ ነው የሚባሉ የወታደሮች አለቃ ፋኖ መንግስት ላይ ተኩስ የጀመረ ሰሞን ያሳምነው ምትክ ይባሉ የነበሩ ሰው ናቸው። እየቆየ ሰርጎ ገብ ነው የሚሏቸው ተነሱ። ከእንግዲህ ደግሞ የብልጽግና ቀኝ እጅ ነው ሊሉት መሆኑ ነው። በአማራ ህዝብ ስም ትግል እያለ የዘረፈውን ይዞ ይኖራል ይብላኝ እንጂ በሱ ሰበብ ለሞቱት እሱ ማመን ይጎድልበታል እያሉትም ነው። የፋኖ ትግል የአማራን ህዝብ ስቃይ ሲያበዛ እንጂ ሲያቀላ አላየንም። እጅ በመስጠቱ በጣም ደግ አረገ እያሉ ያጨበጨቡለትም አሉ። ኮሎኔል ፋንታው ማቤ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ኃይል የወሎ ክፍለ ሀገር ወታደራዊ መሪ ሆኖ በቆየበት ጊዜ የወሎ ፋኖ የሽምቅ ተዋጊዎችን በማሰልጠን እንደ አሸን ሲፈለፍል የነበረ ሰው ነው። ከምሬ ወዳጆ ጋር አይዋደዱም። ለብዙ ጊዜ ተታኩሰዋል። በዚህም ኮሎኔል ፋንታውን አንዴ በምሬ ጦር ሌላ ጊዜ በመከላከያ ተገድሏል የሚሉ ዜናዎች በርካታ ነበሩ። በሰሜኑ ጦርነት ጊዜ ልክ ደብረጽዮን ገብረ ሚካኤል ተደጋግሞ ሞቷል ይባል እንደነበረው ማለት ነው። ቀጭሉ ኮሎኔል እንዲያ ነበር። ኮሎኔል ፋንታውን እጅ የሰጠው አጃቢዎቹንና ብዙ መሳሪያ ይዞ ነው ተብሏል። የእስክንድር ነጋ የፋኖ ካቢኔ እንደ ሳር ክዳን እየተመዘዘ ያለቀ ይመስላል። ከዚህ ቀደም እጅ የሰጡት እናሰግድ መኮንን፣ ማስረሻ ሰጤ፣ ጸዳሉ ደሴና ሌሎች የእስክንድር ግርፍ ናቸው። እጅ ከሰጡት ውስጥ በተሻለ የመንግስት ወንበር ላይ ተመድቦ በነፃነት ሲሰራ ያየነው የለም። እጅ ይሰጣሉ፣ ይሰወራሉ። አንዳንዶች በቁም እስር ላይ ናቸው ሲሉ፣ ሌሎች ደግሞ ከደህንነት መስሪያ ቤቱ ጋር ሆነው በስውር ፋኖን እያጠቁ ነው ይላሉ። በቅርቡ እጅ የሰጠው ካፕቴን ማስረሻም ከኢትዮጵያ መንግስት 50 ሚሊዮን የኢትዮጵያ ብር ወደ ኢትዮጵያ ንግድ ባንክ የሂሳብ ቁጥሩ ገቢ እንደተደረገለት ማስረጃዎች ቀርበው ነበር። ስለሆነም እነዚህ የፋኖ መሪ ነበርን ባዮች እጅ ከሰጡ በኋላ የሚገጥማቸው የኢኮኖሚ ቀውስ እንደሌለ የሚያሳይ ተደርጎ ተወስዷል። የኮሎኔል ፋንታው ማባው ጦር በገበሬው ዘንድ ተወዳጅ ነበር ይባላል። አክቲቪስቶቹ አይዘርፍም፣ አስገድዶ አይደፍርም እያሉም አመስግነው ተመልክተናል። የኮሎኔል ፋንታው ማቤ ጓደኞች በመከላከያ ውስጥ ጥሩ ደረጃ ደርሰው እሱ ያለ ቦታ ወድቆ ቆይቷል የሚሉም አሉ። ወደ መንግስት መመለሱ ጥሩ ነው እያሉ የሚያሞካሹትንም ታዘበናል። ኮሎኔሉ እጁን ለመንግስት የሰጠው ትግሉ ፈር በመሳቱ ፋኖ ከህወሓትና ሻቢያ ጋር እየፈጠረው ነው የተባለውን ጽምዶ ባለመፈለጉ ነው የሚል ውዳሴም ቀርቦ አይተናል። ይህ ሁሉ ቢባልም እስክንድር ነጋ የሚመራው አፋሕድ ሰኞ ጥር 4 ቀን 2018 ዓ.ም ባወጣው መግለጫ ኮሎኔል ፋንታውን ከድርጅቱ ሙሉ በሙሉ መታገዱን ወቁልኝ ማለቱ አይዘነጋም። የስኬው ደብዳቤ ስራ ልትለቁ ስትሉ ቀድሞ ያወቀ አለቃችሁ ሲበሳጭ አባረሪዋለሁ ብሎ እንደሚጽፍባችሁ ያለ ነው። አፋሕድ ኮሎኔሉ ለምን እንደታገደ ሳይገልጽ የፋኖ አንድነት እውን ሊሆን ጫፍ ላይ በደረሰበት በዚህ ወቅት በተደረገ የማጥራት ግምገማ ፋንታው ማቤን መቀነስ አስፈላጊ ሆኖ ተገኝቷል ማለቱም ትኩረት ሳቢ ነው። ሌሎች መረጃዎች ደግሞ ኮሎኔሉ ከአፋሕድ የታገደው በፈቃዱ ለመንግስት እጅ በመስጠቱ ነው እያሉ ይገኛሉ። ሁላ የእስክንድር ነጋ መግለጫ የማስመሰል እንጂ ከልብ የወጣ አይደለም ብለው ይጻፋሉ። ተከትሎ የሚመጣው ጥያቄ ቀጣይ ምን ይደረጋል የሚለው ነው። ጥያቄውን ለአንድ ጋዜጠኛ አንስተንለት ነበር። የኮሎኔል ፋንታው ማባው ቀጣይ ጣፋንታ የሆነ ጸጥታ ኃላፊ ተደርጎ መሾም ወይም ከርቸሌ መውረድ አሊያም ስደት ይሆናል ብሎናል። ያሬድ ሙሉነህ የተባሉ ጸሐፊ ኮሎኔል ፋንታው ማባውን አስመልክተው ባስነበቡት መጣጥፍ ኮሎኔሉ እጅ ሊሰጥ የነበረው ማስረሻ ሰጤ እጅ ሊሰጥ የነበረ ጊዜ መሆኑን ሁኔታዎች ቢገልጹም ሳይሳካለት በመቅረቱ ለጊዜው ማስረሻን አሳሳች አድርጎ በማቅረብ ሊተርፍ ችሎ ነበር። በቂ ምክንያቶች እየታዩ ኮሎኔሉን አፋሕድ በቁጥጥር ስር ያለዋለበት ምክንያትም ግልጽ አይደለም። ለነገሩ አማራነት በአፍጢሙ ተደፍቶ አካባቢያዊ ጥብቅና መቆም ትግል በሆነበት በዚሁ ጊዜ እንዲህ ያለ ውሳኔ ማሳለፍ ቀላል ላይሆን ይችላል። ድርጅቱ ኮሎኔሉን ጨክኖ ሊያስረው ሲገባ የተለመደ ጩኸት ፈርቶ ጉዳዩን ማለዘቡም ልክ አልነበረም። የመስፍን ከፈለኝና ማስረሻ ሰጤ ምልክቶች ሲታዩበት የነበረው ኮሎኔሉ በክትትል ላይ መሆኑንም ሲያውቅ ሰሞኑን
ወሎ ላይ በነበረው የግንባር ተጋድሎ ከፊት ሆኖ ውጊያ በመምራት እጅ የማይሰጥ ለማስመሰል ሊያሳስታቸው ሞክሯል፣ አሳስቷቸዋልም ብለዋል። ስለዚህ ቢነቁበት ኖሮ እነ እስክንድር ኮሎኔሉን ዳውንት ውስጥ ያስሩት ነበር ማለት ነው። እዚያ ከመታሰር ደግሞ አዲስ አበባ መታሰርን የመረጠ ይመስላል። ከጀርባ ፋኖን ሰብስቦ ለመንግስት ለማስረከብ ተስማምቷል እየተባለ ሲታማ የቆየው አፋሕድ መሪዎቹን አንድ ባንድ እያስረከበ ዛሬ ደርሷል። እስክንድር ነጋ ግን ኮሎኔል ፋንታው ሟባው እጃቸውን ለመንግስት ማቀበላቸውን ተከትሎ በሰጠው የድምጽ መግለጫ ነጭ ክህደት ነው ሲል አውግዟቸዋል። ከፋኖ ትግል ደጋፊዎች መካከል አንዱ ፋሲሌን ያለም ይባላል። በሰሞንኛው ክስተት ዙሪያ ሲጽፍ ኮሎኔሉ በአቅማቸው ለአማራ ህዝብና ላመኑበት ዓላማ ታግለዋል፣ እስካሁን ለከፈሉት መስዋዕትነትም ሊመሰገኑ ይገባል ብሏል። ያም ሆኖ ኮሎኔሉ ከነምሬ ወዳጁ ኃይል ጋር በተፈጠረ ልዩነት ራሳቸውን ችለው በመንቀሳቀሳቸው የወሎ ኃይል ከሁለት ተከፍሎ ቆይቷል የሚለው ፋሲል የማስረሻ እጅ መስጠት ጎጃም ባንድ አመራር ስር እንዲሆን እድል እንደፈጠረለት ሁሉ የኮሎኔሉ እጅ መስጠትም ወሎ ባንድ እዝ ስር እንዲገባ ስለሚያደርገው ለፋኖ የሚጠቅም እንጂ የሚጎዳ አይሆንም ሲል ተከራክሯል። ፋሲሌን ያለም በዚህ ጽሁፉ የፋኖ አንድነት በዚህ ሳምንት ውስጥ የሚበሰር ከሆነ ከስልጣን ወይም ከሌሎች ህዝባዊ ካልሆኑ ግላዊ ፍላጎቶች ጋር በተያያዘ ለቀው የሚወጡ ብዙ ሰዎች እንደሚኖሩ ይጠበቃል ሲል ፍንጭ ሰጥቷል። እዚህ ላይ ቀጣይ እነማን እጅ ሊሰጡ ይችላሉ የሚለውን ጥያቄ ማንሳት ተገቢ ይሆናል። የአፋሕድ ሰዎች የሰሞኑን ጉርጉሮ በሉ እናንተም ሂዱ የኛም ወደዚያው ነው፣ ወትሮም እንግዲኛ ፊትና ኋላ ነው የሚሉ ስንኞች አካተተ መሆኑን እየገለጹ የሚቀልዱ የአፋብኃ ሰዎች በርክተዋል። ነገር ግን ከአፋብኃ ቡድን ውስጥም አንድ ቁልፍ ሰው እጅ ይሰጣል ተብሎ እየተጠበቀ ነው። እሱም አስረስ ማረ ዳምጤ ነው። ነገሩን በዝርዝር እንመልከተው። አስረስ ማረ ዳምጤ ከብልጽግና ጋር ያደረገው ድርድር የተካሄደው ማስረሻ ጽህጤ እጅ የሰጠ ሰሞን ነው። የድርድሩ ቦታ ጎጃም ውስጥ ነበር። የቦታውን ልዩ ስም አላወቅኩትም። አስረስና ብልጽግና ኬንያ ሁሉ ተወካይ ልከው ተደራድረዋል የሚል ነገር ሰምቻለሁ። በእነ አስረስ በኩል ድርድሩ የተቋረጠበት ምክንያት አልታወቀም። ለሌላ ጊዜ ተራዝሟል። እንደሚቀጥል መስማማታቸው ታውቋል። የተደመጠው መረጃ አንድ ከጣቢያችን ዘጋቢ ጋር ቆይታ ያደረጉ ምንጭ ከላኩልን ጽሑፍ ላይ የተቀነጨበ ነው። ምንጩ የአማራ ፋኖ በጎጃም ወሳኙ ሰው፣ የመላው የፋኖ እንቅስቃሴ የፖለቲካ እስትንፋስ ሆኖ የቀጠለው ጎልማሳ፣ የፋኖ ትግል ደጋፊዎች የአማራው ጠበቃ የሚሉት አስረስ ማረ ዳምጤና ብልጽግና በቅርብ ጊዜ ከህዝብ የተደበቀ የመጀመሪያ ዙር መደበኛ ድርድር ስለማድረጋቸው አትጠራጠሩ ብለውናል። ለአንድ በኢትዮጵያ ቁልፍ መገናኛ ብዙሃን ውስጥ ባርታይነት ያገለግሉ የፖለቲካ ተንታኝ ያስረስን የተደራድሯል ጭምጭምታ አንስተን አመለካከታቸውን ጠይቀናቸው ነበር። በመልሳቸውም ይደራደራል፣ ለሱ ኤርትራ መሄድም አዋጭ አይደለም፣ እንደማያሸንፍም ያውቃል። ስለዚህ ከስሮ ላለመቅረት ተደራድሮ አክሲዮኑን ያሳድጋል ብለውናል። እኚህ ተንታኝ ፋኖ በመንግስት ኃይሎች ከመሸነፍ አይድንም ብለው የሚያምኑ ናቸው። ለፋኖ አንድ ኢትዮጵያዊ ሙዚቃ ይጋብዙት ብንላቸው ከመሞት አልድንም አትጠራጠሪ የሚል ስንኝ ያለበትን የጥላውን ገሰሰ ዘፈን የሚመርጡ አይነት ሰው ይመስላሉ። አያሌው መንበር የተባሉ በአማራ ጉዳዮች ዙሪያ አጥብቀው የሚጽፉ የቀድሞ ጋዜጠኛም ይህንን የፖለቲካ ተንታኝ አመለካከት በሚደግፍ ሁኔታ እስክንድር፣ ደረጀ፣ መከታው፣ ጌታ፣ እያሱ፣ ሀብቴ፣ ተሾመ፣ ሞሃቤ ኤንድ ሶኦን ሲገቡ የሚወጡ መግለጫዎችን ለማየት ነው የምጓጓው። ሁሉም ጊዜ ይጠብቃሉ እንጂ በየተራ ይገባሉ። ይህንን ያዙልኝ። ያስቸገረን ነገር እየተንጠባጠቡ እየገቡ መግለጫ መብዛቱ ነው። በተሳሳተ ትግል ውስጥ ሆኖ የህይወት መስዋዕትነት መክፈል ጀግንነት ወይም ድል ሳይሆን አላዋቂነትና ተሸናፊነት ነው በማለት ከጻፉ ቀናት ተቆጥረዋል። ይህም ባሉ በቀናት ልዩነት ከጠቀሷቸው ስሞች መካከል የዛሬው ጉዳያችን ኮሎኔል ፋንታው ሟባ ይገኙበት ነበር። ሰኞ ጥር 4 ቀን 2018 ዓ.ም አያሌው መንበር የጠቆሙት ሀቅ ሆኗል። እንዲህ ያለውን ነገር ስንታዘብና ከዚህ በፊት ካሰግድ መኮንን እስከ ጸዳሉ ደሴ ከስዩም ይዘንጋው ድንቁ እስከ ካፒቴን ማስረሻ ሰጤ ድረስ የዘለቁ ብልጽግናን ሳንሸኝ እጅ አንሰጥም ያሉ ሁሉ ዛሬ ያሉበትን ካምፕ ስንመለከት ህዝብ ያልቃል፣ ንጉስ ይታረቃል የሚሰኘው ቀፋፊ ኢትዮጵያውያን የሰርክ ተረት ለብዙኛ ጊዜ እየተደገመ መሆኑ ያሳዝነናል። ይህ ሁሉ እየሆነም ግን ኮሎኔል ፋንታው ሟባውና ካፕቴን ማስረሻ ሰጤ የነበሩበት በእስክንድር ነጋ የሚመራው አፋሕድ የተባለ ድርጅት እንደ አዲስ ባወጣው መግለጫ የአማራ ፋኖ አንድነት እየተጠናቀቀ መሆኑን ገልጿል። አስረስ ማረ ዳምጤ ትቶት ሸተት ይላል ተብሎ የተሰጋለት የነዘመነ ካሴው አፋብኃም እንዲሁ እሁድ ጥር 3 ቀን 2018 ዓ.ም ባወጣው መግለጫ በዚህ ሳምንት የአንድነት ዜና ጠብቁ ብሏል። አንድነቱ አፋብኃንና አፋሕድን ያዋህዳል አሊያስ
በያሉበት ጎራ ላይ አይቷቸው ይነጉዳል የሚለው ጥያቄ እንደቀጠለ ነው። ምክንያቱም ዘመነ ካሴ ባውቄ በአንድ መግለጫው የሱና እስክንድር ጠብ ግለሰባዊ ሳይሆን ርዕዮተ ዓለማዊ መሆኑን ገልጾ ነበርና ርዕዮተ ዓለም ደግሞ በቀላሉ የሚታረቅ ነገር አይደለም። ራሱ እስክንድር ነጋም በቅርብ እጅ ይሰጣሉ ከተባለላቸው አካላት መካከል መዘርዘሩ የዚህ ውህደት አንዱ አደጋ ነው። ያሬድ ሙሉነህ በጽሁፋቸው በጥቅሉ አፋሕድ ውስጥ ከመነሻው ጀምሮ እስካሁን ያለው ችግር የእስክንድር የአመራር አቅም ማነስና ቸልተኝነት በድርጅቱ ላይ የፈጠረው ቀውስ ውጤት ነው ባይ ናቸው። አክለውም ቀጣዩ እጅ ሰጪ እስክንድር ነጋ ወይም ሀቅ አለው ጸጋ ሊሆን ይችላል ብለዋል። የሆነ ሆኖ ኮሎኔል ፋንታው ሟባው የነበረበት ወሎ በተለይም ደቡብ ወሎ ቀስ በቀስ ከፋኖ እየጸዳች ነው። በእርግጥ ቀደም ብሎም የፋኖ እንቅስቃሴ ሸዋና ወሎ ላይ ሲደርስ የአጋርነት ሚና ፍለጋ ሲኳትን ይታያል። ራሱን ችሎ መቆም ይሳነዋል። ይህ ነገር ከወሎና ሸዋ ፋኖ አፈጣጠር ጋር ይገናኛል። ዛሬ እነምሬ ወዳጁ የሚመሩት የፋኖ አደረጃጀት ለመንግስት ራስ ምታት ከመሆኑ በፊት እዚህ ግባ የሚባል ኃይል አልነበረም። ቢኖርም ከመንግስት ጎን ሆኖ ህወሓትን የሚዋጋ ነበር። ይህን ትንተና በደህንነት መረጃ የሚያጠናክሩልን የአብይ አህመድ አሊ የቅርብ ሰው ዳንኤል ክብረት ብርሃኔ ናቸው። ሚኒስትሩ ቃል በቃል የምስራቅ አማራ ፋኖ ለዚህ እንዲደርስ ሚና የተጫወተው አንድ ሰው ነው። ይህ ሰው የተወለደው ራያ ቆቦ ተኩለሽ ነው። በአንድ ወቅት የስደተኞችና ከስደት ተመላሾች ኤጀንሲ ውስጥ የኮሚኒኬሽን እና የውጭ ግንኙነት ዳይሬክተር ሆኖ ነበር። በአንዳንድ የአማራ ክልል አመራሮችና በምስራቅ አማራ ፋኖ መካከል በድልድይነት እንዳገለገለ መረጃዎች ያሳያሉ ብለዋል ዳንኤል ክብረት ብርሃኔ። የሰውየውን ስም ባይጠቅሱትም ምናልባት እነ ኮሎኔል ፋንታው ሟባውን ከአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን እና ከሌሎች ብልጽግናዎች ጋር እያደራደረ ነው ሲባልለት የቆየ ወሎዬ ሊሆን ይችላል። ባለፈው ዓመት ግንቦት ወር አብዱ ሁሴን እነ ኮሎኔል ፋንታው ሟባ ወዳሉበት ቀጠና ገብተው መደራደር ጀምረዋል መባሉ ይታወሳል። ያ ጊዜ ድርድር በፋኖ ኃይሎች በኩል የማያሳፍር ነገር መሆን የጀመረበት ነው። ብዙዎቹ ይህን የወጣቶች ህይወት የአረጋውያን አረጋዊነት የህፃናት ተስፋ የሚሰዋበት ትግል ተራ ንግድ አድርገው መመልከት የመጀመራቸው ምክንያትም ይሄው ነው። ጸዳሉ ደሴ በተለያዩ ከተሞች ፎቅ ገዝቶ ከትግሉ ገለል ስለማለቱ ከተሰማ ዓመት ሊሞላው ነው። ካፒቴን ማስረሻ ሰጤ ለኮሎኔል ፋንታው ሟባ ሊከፍትለት ሲል የምትታየው መኪና እንኳንስ እጅ መስጠት ሌላም ታስመኛለች። የፋኖ ትግል ከግል ጥቅም ማሳደድ ራቅ ማለት ተስኖታል መባሉም ለዚህ ነው። ዳንኤል ክብረት ብርሃኔም የትርክት ዳና በረከት በሚሉበት መጽሐፋቸው ገጽ 273 ላይ አንድ የአማራ ክልል ባለሀብት በማያውቁት መንገድ በኩባንያው ውስጥ በሚሰሩ የጃውሳው ሰዎች በኩል በተመቻቸ እድል በተለያዩ ቦታዎች ያሉት የጃውሳው ወኪሎች የዘይት አከፋፋይነት እድል እንዲያገኙ ተደርጎ ነበር ሲሉ አስነብበዋል። የፋኖ ትግል እንዲህ ካለ ጥቅም አሳዳጅነትና ቀማኛነት ማለፍ አልቻለም ማለታቸው ነው። እናም የፋኖ እንቅስቃሴ ወደ ጥቂት ቡድኖች የኃይል መፈታተሻና የግለሰቦች የሀብት ማከማቻ ዘዴነት እየወረደ ይመስላል። እኒያ ሀብት ያከማቹ መሪዎች ደግሞ የካፕቴን ማስረሻንና የኮሎኔል ፋንታው ሟባን መንገድ እየተከተሉ ይገኛሉ። አንዳንድ የፋኖ በተለይም የዘመነ ካሴ ባውቄ ደጋፊዎች ግን የእስካሁኖቹን የፋኖ አመራሮች መቀነስ እንደ ጥሩ ድል ነው የሚመለከቱት። ኮሎኔል ፋንታው ሟቤንም ወደ ላከው አካል ወደ ብአዴን እናቱ በሰላም ተመልሷል እያሉ አቃለውታል። እኒ ወገኖች ፊልድ ማርሻል ብርሃኑ ጁላ የላኳት ሩቢላ ዳውንት ድረስ ገብታ ኮሎኔል ፋንታው ሟቤን ሙሉ አካሉን ቆጥራ ተረክበዋለች እያሉ ቀልደዋል። አበቃን። ሰላም ይስጥልን።